ሰላም እንደምናላችሁ ታላቅ ማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበላል። ማን ዩናይትድ ኢንፎ ተመልሷል። ማን ዩናይትድ ኢንፎ በዜናዎች ነው የተመለሰን። የተለያዩ መረጃዎችን ወደ እናንተ እናደርሳለን እና አድምጦታችሁን እንዲሁም ደግሞ ጥቂት 13 ደቂቃዎቻችሁን ለኛ ተሰጡን ዘንድ እንጠይቃለን። ኤሊዮት አንደርሰን 100 ሚሊዮን ዩሮ ተለጥፎበታል። ማንቸስተር ዩናይትድ ደግሞ ጠንካራ ፍላጎቱን ለኖቲንግሃም ፎረስት ገልጿል ይለናል ጆን ፔርሲ። እሱን መረጃ ወደ እናንተ እናደርሳለን። ቤንጃሚን ሴስኮ ጉዳቱስ ምን ያህል ጊዜ ሊያቆየው እንደሚችል እስካሁን አልታወቀም ነበር። አሁን ግን እርግጥ ሆኗል። ለምን ያህል ጊዜ ቤንጃሚን ሴስኮ ከማንቸስተር ዩናይትድ ስኳድ እንደሚገለል እሱንም እናነሳለን። ሌላ በተጨማሪ የምናነሳው ሁለት የማንቸስተር ዩናይትድ ተጫዋቾች በክረምቱ ሳይሆን አሁን በጥር የተጫዋቾች የዝውውር መስኮት ከማንቸስተር ዩናይትድ ጋር የመለየት ፍላጎት አላቸው። እንዲሁም ትራንስፈር ሪኩዌስት ለማንቸስተር ዩናይትድ ያቀርባሉ ተብሎ ይገመታል። ኮቢ ማይኖ እና ጆሹዋ ዚርክዚ። ስለነዚህ ሁለት የአማካኝና እንዲሁም የአጥቂ ስፍራ ተጫዋቾችን መረጃዎች ወጥተዋል። እነዚህን ሶስት ዜናዎች ወደ እናንተ እናደርሳለን። ስለምታደምጡን በድጋሚ ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። ሰብስክራይብ ማድረጋችሁ እንዲሁም ደግሞ ላይክ አድርጋችሁ ቪዲዮአችሁን መጀመራችሁ አይረሳ። ሁሉንም ስለምታደርጉ ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ ማን ዩናይትድ ኢንፎ ወደ እናንተ ይመለሳል። ኤሊዮት አንደርሰን አሁን ሌላኛው 100 ሚሊዮን የሚወጣበት ብሪቴናዊ ተጫዋች ይመስላል። ጆን ፔርሲ የቴሌግራፉ ጸሐፊ ትናንትና ምሽት በአንድ ረዥም አርቲክሉ ኤሊዮት አንደርሰን የኢቫንጌሊስ ማሪካኔሱ ኖቲንግሃም ፎረስት 100 ሚሊዮን ዩሮ ከዛም በላይ አዶንስ እንደለጠፈበት መረጃዎችን አውጥቷል። ኒውካስል ዩናይትድ የቀድሞ ቡድኑ እንዲሁም ደግሞ ማንቸስተር ዩናይትድ ደግሞ የልጁ ቀጥተኛ ፈላጊና ኢንተረስት እንዳላቸው ለኖቲንግሃም ፎረስት እንዳሳወቁ ነው። እርግጥ ዝውውሩ በዚህኛው የተጫዋቹ የዝውውር መስኮት በጥር የመሳካት እድሉ ዜሮ ነው ይለናል ራሱ ጆን ፔርሲ ማለት ነው። ምንም የመሳካት እድል የለውም። there is no chance in January sale ብሎ ነው አርቲክሉን እንኳን የሚጀምረው ማለት ነው። ግን ኦገስት 2021 ከአስቶን ቪላ ወደ ማንቸስተር ሲቲ ጃክ ግሪሊሽ 100 ሚሊዮን ፓውንድ እንደወጣበት፣ ዲክላን ራይስ ደግሞ ከአመታት በፊት ከዌስትሃም ወደ አርሰናል 105 ሚሊዮን ፓውንድ እንደወጣበት ይታወቃል። ከዛ በኋላ ከ100 ሚሊዮን በላዮች የሚወጣበት ብሪቴናዊ ተጫዋች የመሆን እድሉ በጣም ሰፊ ነው። እንግዲህ ያልኳችሁ ዩናይትድ እና የቀድሞ ቡድኑ ኒውካስል የልጁ በጣም ቀጥተኛ ፈላጊ ናቸው። ኖቲንግሃም ፎረስት ሐምሌ 2024 ነበረ በ15 ሚሊዮን ፓውንድ ከኒውካስል ያስፈረሙ የኒውካስል አካዳሚ ተጫዋች ነው። በፒኤስአር ፕሮፊት ሰስተይነብል ሬጉሌሽን ህግ ምክንያት እናም ኔት የሆነ የፕሮፊት ስለሚያገኙበት ወይ የጣራ ትርፍ ስለሚያገኙበት ነበረ ባይ ኦፕሽን ክሎዝ ሳያረጉ ተጫዋቹን ወደ ኖቲንግሃም ፎረስት የላኩት። በኖቲንግሃም ፎረስት ልጁ ባለፈው ውድድር ዓመት በጣም አስደናቂ ፐርፎርማንስ ካሳየ በኋላ ያን ድንቅ ፐርፎርማንስ በዚህ ውድድር ዓመት መተግበር ችሏል። ደግሞም የልጁን ፕሮፋይል በጣም ከፍ ያደረገው ቶማስ ቱል እንደሆነ መናገር ይቻላል። ቶማስ ቱል ወደ እንግሊዝ ብሔራዊ ቡድን ከጠራው ጊዜ ጀምሮ ወይም ደግሞ ወደ ብሔራዊ ቡድን ከመጣ ጀምሮ ከዲክላን ራይስ ጋር በጣም አስደናቂ የሚባል ጥምረት ፈጽሟል። የእንግሊዝ ብሔራዊ ቡድን የዓለም ዋንጫ የመሃል ሜዳ ፒቮት አንደኛው የመሆን እድሉ አሁን እርግጥ የሆነ ነው ኤሊዮት አንደርሰን። እናም ለእንግሊዝ ብሔራዊ ቡድን በትልቅ ደረጃ መጫወት መቻሉ ለትልልቅ ቡድኖች በትልቅ ጫና ውስጥ መጫወት እንደሚችል ማሳየት ስለቻለ ልጁ ፕሮፋይል ከፍ እያለ እንደሆነ መናገር ይቻላል። በእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱል በጣም ተወዳጅ አሰልጣኝ፣ ኮምፕሌት የሚል ቃል ነው በተደጋጋሚ ለሱ የሚጠቀሙት። ኮምፕሌት በጣም የተሟላ አማካኝ፣ ከዓለማችን በጣም አስደናቂ አማካኞች አንዱ ነው። እናም በብሔራዊ ቡድን ያለን ምርጫን ከፍ ያደርገዋል እያሉ በተደጋጋሚ ጊዜ ስለሱ ያላቸውን አድናቆት ይገልጻሉ። የማንቸስተር ዩናይትድ የአማካኝ ግዢ ክረምት ላይ እርግጥ ነው ከአንድም ሁለት ተጫዋች ማንቸስተር ዩናይትድ አማካኝ እንደሚያስፈርም እርግጥ ነው። መጀመሪያ ይመስል የነበረው ወደ ካርሎስ ባሌባ ዝውውር የሚመለስ ነው። አሁን ግን መረጃዎቹ እንደዛ አይጠቁሙም የሚመስሉት። አዳም ዋርተንም የሆነ ሰዓት ወደ ማንቸስተር ዩናይትድ የሚዘዋውር ይመስል ነበር። አሁን ሆነን ስለ ክረምት የተጫዋች የዝውውር መስኮት መናገር ሞኝነት ቢሆንም ግን ኤሊዮት አንደርሰን እና ጆ ጎሜዝ የወልቭሱ አማካኝ ሁለቱ ተጫዋቾች በማንቸስተር ዩናይትድ ራዳር ውስጥ ያሉ ተጫዋቾች ይመስላሉ። ወደፊት ምን አይነት አፕዴቶች እንደሚኖሩ እርግጠኛ አይደለንም። ግን የማንቸስተር ዩናይትድ እና እንዲሁም ደግሞ የኒውካስልን የልጁን ፍላጎት ኢንተረስት ከተመለከተ በኋላ የኢቫንጌሊስ ማሪናኬሱ ኖቲንግሃም ፎረስት እንዲሁም ደግሞ በቀድሞ የአርሰናል ስፖርቲንግ ዳይሬክተር የሚመራው በኤዱ ጋስፐር የሚመራው
ፎረስት ካምፓኒ አጠቃላይ ማለት ነው። ኦሎምፒያኮስን የግሪኩን እንዲሁም ሪዮ አቪን የፖርቱጋል የእንግሊዝን ደግሞ ኖቲንጋም ፎረስት የሚመሩ ካምፓኒ አጠቃላይ 100 ሚሊዮን ፓውንድ እንደለጠፉበት ነው ከዚህ 23 ዓመት እንግሊዛዊ ላይ የተሰማው ማለት ነው። ግን ማንቸስተር ዩናይትድ ለዚህ ጥር የተጫዋች የዝውውር መስኮት ምንድነው የሚያደርገው የሚሉትን አንዳንድ ፍንጮች መውጣት ጀምረዋል። ሁለት ተጫዋቾች ከማንቸስተር ዩናይትድ ጋር በጥልቅ እየተያያዙ ይገኛሉ በአማካኝ ስፍራ ማለት ነው። እንግዲህ አንዳንድ ወደ ኋላ ማነሳቸው ጉዳዮች አሉ። የሚወጡ ተጫዋቾች የመሆን እድላቸው የሚወጡ ተጫዋቾች የመኖር እድላቸውን ከፍ በማለቱ ምክንያት ሁለት ተጫዋቾች ወደ ማንቸስተር ዩናይትድ የመምጣት እድል አላቸው ይባላል። አንደኛው ኮነር ጋላገር ነው፣ የቀድሞ የቼልሲ የአማካኝ ስፍራ ተጫዋች ማለት ነው። ለክሪስታል ፓላስ እንዲሁ ተጫውቷል። በአትሌቲኮ ማድሪድ ባለፈው የውድድር ዓመት መጨረሻና በዚህ የውድድር ዓመት የቋሚ አሰላለፍ እድል እያገኘ እንዳልሆነ ይታወቃል እና በመጨረሻ ሰዓት ማንቸስተር ዩናይትድ የለውን ወይም ደግሞ የተጫዋቹን በውሰት የማስፈረም እድል ወይም ጥያቄ አቅርቦ ነበር። ፎረስት የመጨረሻ ሰዓት ላይ ሳይስማማ በመቅረቱ አሁን ግን ጥር ላይ የመሳካት እድል አለው እያሉ ነው እንግዲህ አንዳንድ ሚዲያዎች ማለት ነው። ሌላኛው የዩሪያን ቴምበር ወንድም የሆነው ካረንተን ቴምበር የአርሰናሉ ተጫዋች መንታ ወንድም የሆነ በፌኖርድ የአማካይ ስፍራ ተጫዋች ነው። ደግሞ በኔዘርላንድ ብሔራዊ ቡድን ውስጥም በቋሚ አስተላለፍ ውስጥ በብዙ ጨዋታዎች ውስጥ ከተለያዩ ተጫዋቾች ጋር ከቲጃኒ ሬንደርስ ከፍራንኪ ዲዮንግ ጋር በአማካይ ስፍራ ውስጥ እየተጫወተ እናገኘዋለን። ካረንተን ቴምበር ማንቸስተር ዩናይትድ 6 ወር የቀረውን ተጫዋች በጣም በረከሰ ዋጋ የማስፈረም እድል እንዳለው መረጃዎቹ እየጠቆሙ ይገኛሉ ማለት ነው። እንግዲህ ኤሊት አንደርሰን የክረምት የማንቸስተር ዩናይትድ ቶፕ ታርጌት ነው። ግን ከዛ በፊት ካረንተን ቴምበርና ኮነር ጋላገር ወደ ማንቸስተር ዩናይትድ የመዘዋወር እድል ሊኖራቸው ይችል እንደሆነ እየተሰማ ነው የሚገኘው ማለት ነው። የጥር ተጫዋቾች የዝውውር መስኮትን በጥብቅ የሚፈልጉ ሁለት ተጫዋቾች አሉ። ስለነሱ ደግሞ እናንሳ እስኪ። ስቴቨን ሪልስተን የሚባል አንድ የማንቸስተር ኢቭኒንግ ጸሐፊ የሚላል መስላችሁ የክሪስማስን አይደለም ካውንት ዳውን። አሁን ለምሳሌ ፈረንጆቹ ክሪስማስ 1 ወር ቀረው 30 20 ቀን 10 ቀን ቀረው ያሉ ካውንት ዳውን ያደርጋሉ፣ ወደ ኋላ ይቆጥራሉ። ኮቢ ማይኖ እና እንዲሁም ጆሹዋ ዚርክዚ ግን ክሪስማስን ሳይሆን የጥር የተጫዋቾች የዝውውር መስኮትን ነው ካውንት ዳውን እያደረጉ ወይም ደግሞ ወደ ኋላ እየቆጠሩ ምን ያህል ቀን ቀረው እያሉ በጉጉት የጠበቁ የሚገኙ ብሎ ያስነብበና እንግዲህ ለሁለቱም ተጫዋቾች ለኮቢ ማይኖም ለጆሹዋ ዚርክዚም ይሄ የውድድር ዓመት ፍጹም አስቸጋሪ እንደሆነ መናገር ይቻላል። ፍጹም አስቸጋሪ ነው። ምክንያቱም በሮብን አሞሪም ስል እነዚህ ሁለት ተጫዋቾች የመሰለፍ እድል እያገኙ አይደሉም። ማይኖ በዚህ ውድድር ዓመት 228 ደቂቃዎችን ብቻ ነው መጫወት የቻለ። በአንድ አጋጣሚ ብቻ ነው በቋሚ አሰላለፍ መጀመር የቻለው። በካራዋ ካፕ የሁለተኛ ዙር ጨዋታ ማንቸስተር ዩናይትድ ግሪምስቢን በገጠመበት ጨዋታ ላይ ብቻ ነው በቋሚ አሰላለፍ የገባ ማለት ነው። ጆሹዋ ዚርክዚ ደግሞ ጥቂት ጉዳት ቢኖርበትም በዚህ ውድድር ዓመት በድምር 5 ጨዋታዎችን የተጫወተ በድምር 90 ደቂቃ ብቻ ነው የተጫወተ። አንድም ጨዋታ በቋሚ አሰላለፍ ውስጥ መጀመር አልቻለም። እናም ለሁለቱ ተጫዋቾች ይሄ ውድድር ዓመት በጣም አስቸጋሪ ነው። ምንድነው ከሮበን አሞሪም ጋር እነዚህ ሰዎች ያጋጫቸው የሚለው ግን ኢንተረስቲንግ ጉዳይ ነው። ምክንያቱም ማወቅ እንኳን በጣም ከባድ ይመስላል። ምክንያቱም ከዚርክዚ ጋር ባለፈው ውድድር ዓመት መጨረሻ ላይ በጣም ፍቅርና ደግሞ ካይነኬ የሮበን አሞሪም ተጫዋቾች እንዳንዱ እንደሆነ ይታወቃል። የማይኖ ፕሮፋይል ጥቂት እየወረደ የሚመጣም ግን በዚህ ልክ የጨዋታ እድል ያጣል ተብሎ ግን የሚገመት አይደለም። አሁን በሮበን አሞሪም የመጀመሪያ አሰላለፍ ውስጥ ካስሜሮ እና ብሩኖ ፈርናንዴዝ እንዳሉ ይታወቃል። ከኝ ስፍራ ውስጥ እንደ ሁለተኛ አማራጭ እየቀየረ የሚያስገባው ማኑ ኡጋርቴን ነው ሮበን አሞሪም ማለት ነው የመጀመሪያ ተመራጩ። ከዛ በኋላ ነው ኮቢ ማይኖ የሚነሳ። በ10 ቁጥር ቦታ ላይ የመጀመሪያ ተመራጩ ማቲያስ ኩኛ እና እንዲሁም ብራያን ምቤሞ ናቸው። ሁለት ተጫዋቾችን ማይጠቀም ከሆነ አማድን ወደፊት ማስጠጋት ከዛ ሜሰን ማውንትን ማስገባት ከነዚህ ሁሉ አማራጮች በኋላ ነው ጆሹዋ ዚርክዚን እንደ አማራጭ የሚጠቀመው ሮበን አሞሪም ማለት ነው። እናም ለሁለቱ ተጫዋቾች ይሄ ውድድር ዓመት ፍጹም አስቸጋሪ ነው በጣም ማለት ነው። ማይኖ 2004 የኤፍኤ ካፕ ፋይናል የማሸነፊያ ጎል አስቆጠረ። 2004 ዩሮ ላይ የእንግሊዝ ብሔራዊ ቡድን እያንዳንዱን ጨዋታ በቋሚ አሰላለፍ ሲጀምር በጣም ሃይ ፕሮፋይል ሆኖ ወደ እግር ኳሱ መድረክ የመጣ ተጫዋች ነው። አሁን ሁሉም ነገር ለማድረግ እየሞከረ ይገኛል የሮበን አሞሪም አእምሮ ለመለወጥ ማለት ነው። ወይም ደግሞ ሮበን አሞሪም ለሱ የሚሰጠውን ትኩረት ለመቀየር ማለት ነው። ምን አደረገ ብትኝ በጣም ትገረማላችሁ። አንደኛው አመጋገቡን ለመቀየርና ፊትነሱን እንደገና ለመመለስ በቤት ውስጥ ያለውን ሸፍ ቀይሯል። በዚህኛው ኢንተርናሽናል ብሬክ ደግሞ ፕራይቬት ኮች ወይም ደግሞ የግል አሰልጣኝ ቀጥሮ እንደገና ወደ ብቃቱ ለመመለስ በጣም እየሰራ ነው የሚገኘው። እንግዲህ ታውቁ እንደሆነ በክረምት የተጫዋች ዝውውር ላይ መጨረሻ ሰዓት ላይ የመውጣት ፍላጎት ወይም ደግሞ ሪኩዌስት አቅርቦ ነበር፣ የዝውውር ሪኩዌስት ማለት ነው። ግን ያን ሪኩዌስት ሮበን አሞሪም ራሱ ነበር ውድቅ ያደረገበት ወይም ደግሞ ያልፈቀደው ማለት ነው። ግን
አሁንም እያጫወቱ እንዳልሆነ ይታወቃል። ሩበን አሞሪም በተለያየ ጊዜ ስለ ሁለቱ ተጫዋቾች አስተያየት ሲሰጥ የተደበላለቀ ስሜቶችን ወይንም የተደበላለቀ አስተያየቶችን የሚሰጠው አንደኛ መጫወት እንደሚገባቸውና በጣም እየሰሩ እንደሆነ ይናገራል። ከዛ ደግሞ አንዳንድ ጊዜ ደግሞ በስኳዱ ጠባብ ቢሆንም ግን ደግሞ በሳምንት አንድ ጨዋታ የሚያደርግ ስኳድ ስለሆነ ተመሳሳይ ስኳድ መጠቀም እንደሚፈልግ ይናገራል። ያ ማለት ምንድነው? ቅዳሜ ተጫወቱ የሚቀጥለው ቅዳሜ ነው ቡድኑ የሚጫወቱ። ስለዚህ ተጫዋቾችን ማፈራረቅ ብዙ አስፈላጊ እንዳልሆነና ተታይ ፊቶችን መጠቀምን እንደሚያዘወትር እንደሚፈልግ በተደጋጋሚ ይናገራል። ግን ሁሌም ተመሳሳይ አስተያየቶችን አይደለም ስለ ሁለቱ አሰልጣኞች ሲናገር በብዙ አጋጣሚዎች ውስጥ ምን ሰማው ማለት ነው። አሁን አንድ ጥሩ አጋጣሚ ሊኖር ይችላል። እንግዲህ አማድ ዲያሎ፣ ብራያም ምቤሞ፣ ናስር ማዝራዊ ወደ አፍኮን ያመራሉ። እንግዲህ ወደ አፍሪካ ዋንጫ ማለት ነው። በዛ ቦታ ውስጥ በቀጥተኛ ተሳታፊ ባይሆኑ ግን ደግሞ የቦታ ሽፍቶች ይኖራሉ። ለምሳሌ ብራያም ምቤሞ በማይኖርበት ቦታ ላይ የ10 ቁጥር ቦታ ላይ በየጨዋታው በእያንዳንዱ ጨዋታ ላይ የመሰለፍ እድል ይኖራል ሜሰን ማውንት። ስለዚህ ሜሰን ማውንት ወይም ማቲያስ ኩናን መቀየር ሲኖር የመጀመሪያ ተመራጭ የመሆን እድል ሊኖረው ይችላል። ማን ጆሹዋ ዚርክዚ ማለት ነው። እንዲሁም ደግሞ አማድም አይኖርም። ስለዚህ ወደ ከኋላ የሚመጣ ሌላኛው ተጫዋች አይኖርም ማለት ነው። ናስር ማዝራዊ አይኖርም። እነዚህ ተጫዋች አለመኖራቸው የቦታ ሽፍቶች በብዙ ቦታዎች ይኖራሉ። ብራያም ምቤሞ አለመኖሩን ተከትሎ ብሩኖ ፈርናንዴዝ ወደፊት ጠጋ ብሎ ሊጫወት ይችላል። የብሩኖ ፈርናንዴዝ ወደፊት ጠጋ ብሎ መጫወት ደግሞ በአማካይ ስፍራ ውስጥ ኮቢ ማይኖ ሊያሰልፈው ይችላል። እንደዚህ አይነት አማራጮች ሊኖሩ ይችሉ ይሆናል። ከዛ ውጭ ግን ሁለቱ ተጫዋቾች ከማንቸስተር ዩናይትድ በክረምቱ ቢያንስ ይላሉ ሚዲያዎች ማለት ነው የዓለም ዋንጫ ተሳትፎ ለማግኘት ቢያንስ በውሰት የመልቀቅ እድል እንዳላቸው ነው የተዘገበ የሚገኝ። ኮቢ ማይኖ በውሰት ጆሹዋ ዚርክዚ ወደ ጣሊያን እግር ኳስ የመመለስ ፍላጎት እንዳላቸው ነው እንግዲህ ሚዲያዎች ትናንትና ምሽት እየጠቆሙ የሚገኙት ማለት ነው። በመጨረሻ እንደ ሃይላይት አንስተው ነው የምንወጣው የቤንጃሚን ሴስኮን ጉዳት ነው። ይሄ የ22 ዓመት ስሎቫኒያዊ አጥቂ ጉዳት እንዳጋጠመው ይታወቃል። በመጨረሻው ከኢንተርናሽናል ብሬክ በፊት በነበሩ በ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ላይ ከስፐርስ ጋር ጉዳት ሚኪ ቫን ዳይቪን ታክል ሲያደርግ ጉዳት እንዳስከተለበት ይታወቃል። የኤሲኤል ጉዳት እንዳልሆነ ተረጋግጧል። ግን የሚቆይበት ጊዜ እስከምን ያህል ጊዜ እንደሚቆይ እስካሁን ሳይታወቅ ከቆየ በኋላ በ2025 ላይመለስ እንደሚችል ነው እንግዲህ የተጠቆመ የሚገኝ። ከ4 እስከ 6 ሳምንታት ያህል ከሜዳ ሊያርቀው ይችላል ጉዳቱ ተብሏል። 4 ሳምንት ከሜዳ የሚርቅ ከሆነ ከክሪስማስ ወይም ከጃንዋሪ በፊት ይመለሳል። 6 ሳምንታት ከሜዳ የሚርቅ ከሆነ ግን ማንቸስተር ዩናይትድ ሌሎች አማራጮችን መጠቀም ይጀምራል ወይም ደግሞ ይሄን ተጫዋች በአጥቂ ስፍራ ውስጥ እንደማይጠቀም እርግጥ ይሆናል ማለት ነው። ከአዲስ ዓመት በኋላ ከፈረንጆች አዲስ ዓመት በኋላ ከ2026 በኋላ ይሄን ተጫዋች ሊጠቀም ይችላል ማለት ነው። አሁን የቤንጃሚን ሴስኮ አለመኖርን ተከትሎ በፊት ለፊት ላይ ማቲያስ ኩና እያንዳንዱ ጨዋታ ላይ በአጥቂነት ይጀምራል። ስለዚህ በ10 ቁጥር ፖዚሽን ላይ ብራያም ምቤሞ እንዲሁም ደግሞ ሜሰን ማውንትን የመጠቀም እድሉ አሰልጣኝ ሩበን አሞሪም እርግጥ ይሆናል ማለት ነው። ቤንጃሚን ለወትሮም በመጨረሻ ሳምንታት ተጠባባቂ ሲያደርገው ነበረ ከማች ፊትነስ እንዲሁም ደግሞ ከአንዳንድ የብቃት ጥያቄዎች አንጻር አሁን ጉዳቱ መገኘቱ ተከትሎ ተጫዋቹን እንደማይጠቀምበት እርግጥ ነው። ይሄኛው ጉዳት ሌላ ቅድም ላልናቸው ለጆሹዋ ዚርክዚ ለኮቢ ማይኖ ተጨማሪ መጫወቻ ጊዜ ሊሰጣቸው እንደሚችልም መናገር ይቻላል ማለት ነው። ከኢንተርናሽናል ብሬክ መልስ ማንቸስተር ዩናይትድ ሮብ ሪፖርት ያደርጋሉ። ሐሙስ ደግሞ የመጀመሪያ ልምምዳቸውን ለኤቨርተን ጨዋታ ያከናውናሉ። በእነዚህ ልምምዶች ላይ ቤንጃሚን ሴስኮ አይኖሩም። ከስሎቫኒያ ብሔራዊ ቡድን ጋር እንዳልተጓዘ ይታወቃል። ትናንትና ምሽት እነዚህ ዜናዎች ጎልተው ተሰምተው ነበረ። ስላዳመጣችሁና አብራችሁን ስለቆያችሁ ከልብ እናመሰግናለን። ቀናችሁ እንዲሁ ብሩ